በጋዛ የሟቾች ቁጥር 80 ሺህ መድረሱ ተሰማ። ሰላም ዴይሊ ወሬ ነው። የአሁንን ወሬዎች በጥቂቱ። አትሌቲክስ ፌዴሬሽን ወጪ ላደረገው 1 ሚሊዮን 800 ሺህ ብር ማስረጃ ማቅረብ አለመቻሉ ተገለጸ። በማይናማር ተይዘው የነበሩ ኢትዮጵያውያን ወደ ሀገር ውስጥ መመለሳቸው ተሰምቷል። በኬንያ የፕሬዝዳንት ዊሊያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ 8 ሰዎች ሲገደሉ 400ዎቹ ደግሞ መቁሰላቸው ተሰምቷል። ከወደ ውጪ ከምንነግራችሁ ወሬዎች መካከል ትራምፕ አሜሪካና ኢራን በሚቀጥለው ሳምንት እንደሚገናኙ ተናገሩ። የእስራኤል ልዩ ኃይል ኮማንዶ በኢራንና እስራኤል ጦርነት ሰዓት ኢራን ውስጥ እንደነበር ተገለጸ። በሰሜን አትላንቲክ የጦር ጥምረት ጉባኤ የጋራ መግለጫ ላይ ዩክሬን ትኩረት አልተሰጣትም ተባለ። እነዚህንና ሌሎች ወሬዎችን እንነግራችኋለን። በየዕለቱ አዳዲስ ወሬዎችን ለመስማት ቻናላችንን ሰብስክራይብ በማድረግ የቤቱ ተቀዳሚ ቤተሰቦች እንድትሆኑ በማክበር እንጋብዛለን። ወደ ወሬዎቹ። አትሌቲክስ ፌዴሬሽን ወጪ ላደረገው 1 ሚሊዮን 800 ሺህ ብር ማስረጃ ማቅረብ አለመቻሉ ተገልጿል። የኢትዮጵያ አትሌቲክስ ፌዴሬሽን ከአዲዳስ ስፖርት ካምፓኒ ላስመጣቸው ትጥቆች በውል ያልታወቀ 3 ሚሊዮን 500 ሺህ ብር መክፈሉ በኦዲት መረጋገጡን የፌዴራል ዋና ኦዲት መስሪያ ቤት አስታውቋል። ዋና ኦዲተር መስሪያ ቤቱ የ2016 በጀት ዓመት የክዋኔ ሪፖርት ይፋ ያደረገ ሲሆን ጉድለት ከተገኘባቸው መስሪያ ቤቶች ውስጥ አትሌቲክስ ፌዴሬሽን ይገኝበታል። ፌዴሬሽኑ ከአዲዳስ ስፖርት ትጥቅ አቅራቢ ጋር እንደ ፈረንጆች አቆጣጠር ከጃንዋሪ 1 2013 እስከ ዲሴምበር 31 ቀን 2020 የስፖንሰርሺፕ ስምምነት ነበረው ተብሏል። በዚህ ስምምነት መሰረትም ፌዴሬሽኑ ከአዲዳስ ስፖርት ካምፓኒ ጋር በዓለም አቀፍና አህጉራዊ ውድድሮች ላይ የአዲዳስ ካምፓኒዎች በአልባሳት ሊያስተዋውቅ፣ ካምፓኒው ደግሞ የዶላር ገንዘብና የስፖርት ትጥቅ አቅርቦት ሊሰጥ ውል መግባቱን የተገባው ውል እስከ 31 ዲሴምበር 2024 የተራዘመ መሆኑ ተረጋግጧል ነው የተባለው። በዚሁ በተፈረመው ውል አንቀጽ 2 ላይ ከአዲዳስ ካምፓኒ ለሚገቡ ትጥቆች ፌዴሬሽኑ የትራንዚትም ሆነ ሌሎች ተያያዥ ወጪ ሳያወጣባቸው እንደሚያቀርብ የተጠቀሰ ቢሆንም ፌዴሬሽኑ ግን ከአዲዳስ ካምፓኒ ለመጡ ትጥቆች ለትራንዚትና መጋዘን ወጪ ከ3 ሚሊዮን 500 ሺህ ብር በላይ አውጥቶ ተገኝቷል። ፌዴሬሽኑ ከአዲዳስ ካምፓኒ በገባ ውል መሰረት ከካምፓኒው በየዓመቱ የተላከለትን የዶላር ገንዘብ መጠን የሚያሳይ ከካምፓኒው የተላከ ማስረጃ አለመኖሩ ተገልጿል። እንዲሁም የዶላር ገንዘብ የሚቀበልበት የውጭ ምንዛሬ አካውንቶች ብዛት ስንት እንደሆኑና የውጭ ምንዛሬ አካውንቶች ኦዲት የሚደረጉ ስለመሆናቸው የሚያሳይ ማስረጃ ተጠይቆ ኦዲቱ እስከተጠናቀቀበት ጊዜ ድረስ ያልቀረበ መሆኑን የፌዴራል ዋና ኦዲት ሪፖርት ያመለክታል የተባለው። ሌላው ፌዴሬሽኑ በየዓመቱ የሚሰበስባቸውን ገቢዎች በዓመታዊ የእቅድ አፈጻጸም ሪፖርቶች ውስጥ ሙሉ በሙሉ የማይመዘገቡ መሆናቸውንና ለምን ዓላማ እንደዋሉ ያልታወቁ መሆኑን የተገለጸው። ፌዴሬሽኑ እንደ አውሮፓውያን አቆጣጠር በኦገስት 15 2022 በአሜሪካ ኦሪንግ በተካሄደው የዓለም አትሌቲክስ ሻምፒዮና ውድድር ወቅት ለተሳተፉ የቡድን አባላት ውድድሩ ከተጠናቀቀ በኋላ የተጨማሪ 5 ቀን አበል ያለ አግባብ በዶላር 20450 ዶላር ለቡድኑ ማበረታቻ ተብሎ ክፍያ እየተፈጸመ መሆኑን ተረጋግጦበታል የተባለው። ከማይናማር የሳይበር ወንጀል ካምፖች አምልጠው በታጣቂ እጅ ከወደቁት 751 ኢትዮጵያውያን መካከል የሆኑት የመጨረሻዎቹ 49 ተጎጂዎች ትላንት ወደ አገር መግባታቸውን የወላጆች ኮሚቴ አስተባባሪና በታይላንድ የሚገኙ ምንጮች ተናገሩ። ከወንጀል ካምፖቹ መውጣት ያልቻሉ 42 ተጎጂዎች ግን አሁንም በአስቸጋሪ ሁኔታ ውስጥ ያሉ ሲሆን ከፎቅ ላይ ራሱን ወረወረ የተባለ አንድ ኢትዮጵያዊ ሕይወቱ እንዳለፈም የተገለጸው። ወደ ሀገራቸው ተመልሰው የተጠናቀቁት ኢትዮጵያውያን ከየካቲት ወር አንስቶ ዴሞክራቲክ ካረን ቤንቮለንት አርሚና ፎርወርድ ጋርድ ፎርስ በተባሉት የማይናማር አማጽያን እጅ ነበሩ። ኢትዮጵያውያኑ ከሌሎች ሀገራት ዜጎች ጋር በመሆን በታጣቂዎቹ እጅ የገቡት በግዳጅ ሰራተኝነት ተይዘው ከነበሩባቸው የሳይበር ወንጀል ካምፖች ካመለጡ በኋላ ነበር። ኢትዮጵያውያኑ ወደ እነዚህ ካምፖች የገቡት ጥሩ ገንዘብ እንደሚያገኙ ተነግሯቸው ወደ ታይላንድ ከተወሰዱ በኋላ በማይናማር ለሚገኙ የወንጀል ቡድኖች በመሸጣቸው ነው ተብሏል። ከጎረቤት ሀገር በምናሰማችሁ ወሬ በኬንያ ፕሬዝዳንት ዊሊያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ 8 ሰዎች ሲገደሉ 400ዎቹ ደግሞ መቁሰላቸው ተገለጸ።
በ2024 በአገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት በማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። አብዛኞቹ ሰልፈኞች ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል። የመንግስት መገናኛ ብዙሃን የተቃውሞ ሰልፎቹን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳይተላለፉ የከለከለ ቢሆንም ነገር ግን ክልከላው በዋና ከተማዋ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል። ሩቶ ተቃዋሚዎቹ ወደ ፕሬዝደንቱ መስሪያ ቤት የተጠጉ ሲመጡ ሰላምና መረጋጋት እንዳይፈርስ አሳስበዋል። ፖሊስ ተቃዋሚ ሰልፈኞቹ ወደ ፕሬዝደንቱ መኖሪያ እንዳይጠጉ ተከላክሏል። ፕሬዝደንቱ የተቃውሞ ሰልፎቹ የኬንያ ሰላም ማደፍረስ የለባቸውም፣ ነገሮች ሲበላሹ የምንሄድበት ሌላ ሀገር የለንም፣ ሀገራችንን ሰላም መጠበቅ የኛ ኃላፊነት ነው ያሉት። በጋዛ የሟቾች ቁጥር 84,000 መድረሱን ሪፖርተር አመላከተ። ጦርነቱ ከተጀመረበት ኦክቶበር 7 2023 እስከ ጃንዋሪ 2025 ድረስ ብቻ 75,000 ፍልስጤማውያን መገደላቸውን አንድ ሪፖርት አመላክቷል። በግፍ ከተገደሉት ውስጥ 56.2% እናቶች፣ ህጻናትና አቅመ ደካሞች እንደሚገኙበት ነው የተገለጸው። ከጦርነቱ በኋላ ከተወሰዱ 357 ህጻናት አራቱ እንደሚሞቱ በሪፖርቱ ተመላክቷል። 8540 የሚሆኑ ከጦርነት ውጪ በተከሰተ ሞት ነው ህይወታቸው ያለፈው። ምክንያቱም ረሃብ፣ ህመም፣ የጤና አገልግሎት እጥረት እንደሚገኙበት ተገልጿል። በዚህ ጥናት ከ7 ዩኒቨርሲቲና ተቋማት የተውጣጡ ዓለም አቀፍ ምሁራን ቡድን ተሳትፎ አድርገዋል። ቡድኑ የጋዛ ጤና ሚኒስቴር በየጊዜው የሚያወጣው ሪፖርት የተጋነነ አለመሆኑንም ማረጋገጡን የተሰማው ቡድኑ በጋዛ የሚኖሩ 2000 ፍልስጤማውያንን የፊት ለፊት ቃለ መጠይቅ አድርጓል ተብሏል። መረጃው ከታህሳስ 30 2024 እስከ ጥር 5 2025 ባለው ጊዜ የተካሄደ መሆኑን የተሰማው። ትራምፕ አሜሪካና ኢራን በሚቀጥለው ሳምንት እንደሚገናኙ ተናገሩ። ትራምፕ ከኢራን ጋር በቀጣይ ስለሚኖረውና የዩናይትድ ስቴትስ ጥቃት ከመፈጸሟ በፊት የኒውክለር ቁሳቁሶቿን አውጥታ እንደሆነ ተጠይቀዋል። ትራምፕ ሲመልሱ በተቃራኒው ነው የሆነው። ኢራን የኒውክለር እቃዎቿን ለማንቀሳቀስ ጊዜ አልነበራትም ብለዋል። በጣም ከባድና ለመንቀሳቀስ በጣም አስቸጋሪ ነው ካሉ በኋላ ኢራን የኒውክለር አቅም ነበራት ብለው እንደሚያምኑም ተናግረዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተጨማሪ ሀሳብ እንዳላቸው ተጠይቀው ትራምፕ ሰላም የሚፈልጉትን ለማነጋገር ፈቃደኛ መሆናቸውን አሳይተዋል ብለዋል። ሩቢዮ አክለውም ድርድሩ እንደገና እንዲጀመር ኢራን ለመሳተፍ ባላት ፈቃደኝነት ላይ ይወሰናል ያሉት። ትራምፕ በሚቀጥለው ሳምንት ከኢራን ጋር እንነጋገራለን ሲሉ ስምምነት ሊፈራረሙ እንደሚችሉም ተናግረዋል። እንደዚያ አስፈላጊ አይመስለኝም። ጦርነት ውስጥ ነበሩ፣ ተዋግተዋል እና አሁን ወደ ዓለም ይመለሳሉ። ስምምነት ቢኖረኝም ባይኖረኝም ግድ የለኝም ብለዋል። በምናሰማችሁ ሌላ ወሬ የእስራኤል ልዩ ኃይል ኮማንዶ በኢራንና እስራኤል ጦርነት ሰዓት ኢራን ውስጥ እንደነበር ተገለጸ። የእስራኤል ጦር ኃላፊ ኢያል ዛሚር የአገራቸው ኮማንዶዎች በኢራን ምድር ተልዕኮ ላይ እንደነበሩ አረጋግጠዋል። እስራኤል የኢራንን አየር ክልል ስትቆጣጠር የምድር ኃይሉ ኮማንዶ እገዛም ነበረበት ሲሉ ዛሚር አስታውሰዋል። በጠላት ግዛት ውስጥ ዘልቀው በመግባት በሚስጥር ዘመቻውን ሲያደርጉ ነበር ባይ ናቸው። ይህም ለምንወስደው እርምጃ የዘመቻ ነጻነት እንዲኖረን አድርጓል በሚል አሳውቀዋል። ዛሚር ከእስራኤል ባለስልጣናት ይህን አይነት አስተያየት ሲሰጡ የመጀመሪያው ሆነዋል። በዶናልድ ትራምፕ አሸማጋይነት የተደረሰው ስምምነት ለጊዜው ሁለቱ ኃይሎች ከመታኮስ እንዲቆጠቡ አድርጓል። እስራኤል አየር ክልሉን ሙሉ ለሙሉ ተቆጣጥሬያለሁ ብትልም ቴህራን ራሴን አስከብሬያለሁ በማለት ላይ ትገኛለች። በሰሜን አትላንቲክ የጦር ጥምረት ጉባኤ የጋራ መግለጫ ላይ ዩክሬን ትኩረት አልተሰጣትም ተባለ። በኔቶ የጋራ መግለጫ ላይ ዩክሬን 2 ጊዜ ብቻ መጠቀሷ እንደቀደመው ጊዜ ቁልፍ የመወያያ አጀንዳ አለመሆኗን የሚጠቁም ሆኗል። በኔዘርላንድስ ዘ ሄግ የተደረገው ጉባኤ የጥምረቱን ወታደራዊ በጀት ከማሳደግ አንጻር ትኩረቱን እንዳደረገም ተወስቷል። በአባል ሀገራቱ መካከል ያለውን የመከላከያ ትብብር ስለማጠናከርም በሰፊው ጉባኤ መክሯል። ባለ 32 አባላቱ ኔቶ እያንዳንዱ ሀገር ከሚያስመዘግበው ጥቅል አገራዊ ምርት እድገት 5% በ2035 ለመከላከያ ለመመደብ ተስማምቷል። ለአሁን የመራረጥንላችሁ ወሬዎች እነዚህ ናቸው። እስከ ፍጻሜው ስለተከታተላችሁን ከልብ እናመሰግናለን። ዴይሊ ወሬን ሰብስክራይብ በማድረግ የቤቱ ተቀዳሚ ቤተሰቦች እንድትሆኑ ጋበዝን።